ሰላም ጤና ይስጥልኝ። ኪ ሃውሲንግ ለ174 የቤት እድለኞቹ የቤት እድለኝነት ማረጋገጫ ደብዳቤ ዛሬ በሳፋየር ሆቴል ይሰጣል። አብራችሁን ቆዩ። በዛሬው ፕሮግራማችን የቤት እድለኛ ለሆናችሁት ለእናንተ ውድ ደንበኞቻችን እንኳን ደስ አላችሁ የምንልበት የቤት እድለኛ ደብዳቤ የሚሰጥበትና ስለዚህ ቀጣይ ባለው ፕሮግራሞቻችን ደግሞ ቀጣይ ያሉ ስቴፖችን ለእናንተ ማብራሪያ የምንሰጥበት ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ለፕሮግራማችን መክፈቻ ይሆን ዘንድ አቶ ግሩም ይልማን ንግግር እንዲያደርጉልን ወደዚህ እንጋብዛችኋለን። የኪ ሃውሲንግ ፋይናንሻል ሶሉሽን ቺፍ ኤግዚኪዩቲቭ ኦፊሰር ናቸው። እባካችሁ ወደ መድረክ ጋብዙልኝ። ሰላም ጤና ይስጥልኝ። እንደምን አደራችሁ? እንኳን ደህና መጣችሁ። ዛሬ የኪ ሃውሲንግ እንደዚህ አይነት ስብሰባው በጣም ሁሉ ጊዜ የምናፍቀው ስብሰባ ነው። ለየት ይላል። ለኪ ሃውሲንግ ብዙ ጊዜ የምናደርገው ስብሰባዎች ስለ ኪ ሃውሲንግ ለማስረዳት ስለ ኪ ሃውሲንግ ዓላማ ብዙ አይነት ጥያቄዎች ስናስተናግድ ነበር። ያው እናንተም እዛ ውስጥ ተካታችሁ ነበር ከዚህ ቀደም። ይሄኛው ትንሽ ለየት የሚያደርገው እጣ ደርሷችሁ የእጣውን ደብዳቤ ለመቀበል ለማስረከብ እንደዚህ ከዚህ ቀደም የነበሩትንም በእንደዚህ መልክ በግሩፕ ግን ሰብሰብ ያለ ቁጥሩም አነስ ይል ነበር ከዚህ ቀደም። በዚህኛው ዙር ነው ከፍ አድርገን እጣ ያወጣ ነው የነበረው። ስለዚህ ባለእድለኞች ስለሆናችሁ እንኳን ደስ አላችሁ። ስለ ኪ ሃውሲንግ እንግዲህ ይሄ ስብስብ እንደዚህ አይነት ስብስብ በበዛ ቁጥር የኪ ሃውሲንግን ዓላማ እየተሳካ መሆኑን እንዲሁም ደግሞ በዋናነት ገና ብዙ ሺህ ህዝብ ጋር መድረስም ገና ስለምንፈልግ እቅድም ስላለን እየሰራንም ስለሆነ እንደናንተ አይነት ስብስብ ለኛ በጣም ኢምፖርታንስ አለው። ለተቋሙ እንደ አምባሳደርም ሆናችሁ ነው እንግዲህ የምትሆኑት ማለት ነው። ለምን ሁላችሁም ጓደኞች፣ ዘመዶች፣ ባልደረቦች ይኖራቸዋል። ሁሉም ይጠይቋቸዋል። የቤት ችግር ያለው እንዳለ በመፍትሄ ደረጃ ኪን ማየት የፈለገ እንዳለ እናንተን መጠየቁ አይቀርም። ስለዚህ እናንተን በቶሎ ቤት ባለቤት በማድረግ በአሁን ሰዓት የተመዘገቡትን በአጠቃላይ ወደ 20 ሺህ ሰዎች አሉ። እነሱንም ቶሎ ወደ ቤት ባለቤትነት በማድረግ የኪን ዓላማ ወደ ማሳካት እንሄዳለን ማለት ነው። እና የዛሬው ስብሰባ ላይ እንግዲህ ካሜራም አለ እንደምታዩት ገለጻ የምናደርገው እዚህ አዳራሽ ላላችሁት ብቻ ሳይሆን በቤትም የሚከታተሉ ላይቭ የሚከታተሉ አሉ። እና የዛሬው በጣም እንግዲህ ለየት የሚያደርገው ነገር ቢሆን እንደዚህ አይነት ፕሮግራሞች በተበራከቱ ቁጥር ኪ እያሳካው ነው፣ ዓላማውን እያሳካው እንደመሆኑ መጠን በእኛ በኩል በጣም ደስታ ነው የሚሰማን። የተወሰነ ነገሮች ግን ኦልሬዲ ስለምታውቁት እናንተ ኦልሬዲ ሬጅስተር አድርጋችሁ የሚገባችሁን ግዴታችሁ ተወጣችሁ እጣ ላይ ተካታችሁ በእጣው ላይ ወጥቶላችሁ እዚህ ተገኝታችኋል። ነገር ግን የተወሰነ ነጥቦች አብሶ ቤት ላሉት ደግሞ እንዲያውቁት አንዳንድ መልእክቶች ለማስተላለፍ እድል ይሰጠኝ። ከመጀመሪያው ምዝገባ በኋላ በየወሩ ሲዋጣ ለሁሉም ተመዝጋቢ በ10 ዓመት ውስጥ ቤት ባለቤት እናደርጋለን ብለናል። መጨረሻው ላይ እድል እናንተ እንግዲህ ያው ሁለተኛው፣ ሶስተኛው፣ አራተኛ እድል ላይ ነው ያላችሁት። መጨረሻው እድል ማለት እንግዲህ 20 እጣ ነው። በ10 ዓመት ውስጥ 20 እጣ ይወጣል። በ20 እጣው እንደ መጨረሻ ላይ እንኳን እድል ለደረሰው ሰው ምን ያህል ነው የሚያዋጣው እስከዛ? ያ ደግሞ ምንድነው የሚያደርገው? ያን ቁጥር ከነገርኳችሁ በኋላ በዛ ገንዘብ ቤት እንደማይገዛ ግልጽ ለማድረግ ነው። የኪን ልዩነት የኪን ዩኒክ ምንነትን ለማስረዳት ማለት ነው። ለአንድ መኝታ በ10 ዓመት ውስጥ አንድ ሰው መጨረሻ ላይ እንኳን ቢያዋጣ 300 ሺህ ብር ነው የሚያዋጣው። ለሁለት መኝታ 360 ሺህ ብር ነው የሚያዋጣው። ለሶስት መኝታ ደግሞ ወደ 480 ሺህ ብር ነው የሚያዋጣው ማለት ነው። እንግዲህ በእነዚህ ገንዘቦች ቤት ባለቤት አይኮንም፣ ማለትም ቤት አይገዛም ወይም ቤት አይገነባም። የኪ ኮንሰፕት የሪቮልቪንግ ፋንድ የምንለው የቁብ እሴት አለው የምንለውን በእነዚህ ነጥቦች ብቻ ግልጽ ለማድረግ ነው፣ ለማሳየት ነው። በተራ በተራ ሰው ቤት ባለቤት እንዲሆን በአሁን ሰዓት ወጥቶ ቤት መግዛት የማይችልና ቤት ዲፖዚት ማድረግ የማይችለው በዋናነት ቤት አለመኖር ሳይሆን የመግዣ ገንዘብ አለመኖር መሆኑን
ያንን መፍትሄ ለመስጠት ነው ኪ ሃውሲንግ ፋይናንስ ሶሉሽን የተቋቋመው። ከስያሜ ጀምሮ ኪ ሃውሲንግ ፋይናንስ ሶሉሽን ያለው ማለት ነው። ሶ እንደዚህ ሰው ያዋጣ በተራ በተራ ዛሬ እንግዲህ ሌሎች ከዚህ አዳራሽ ውጭ ያሉትን አባሎች ባዋጡበት ነው እንግዲህ ቤት ባለቤት የሚሆነው የምትሆኑት እናንተ ማለት ነው። በተራችሁም እናንተ እያዋጣችሁ ሌላውም እያዋጣ እንደዚሁ በተራ በተራ ቤት ባለቤት ለማድረግ ነው የቤት ኮንሴፕቱ ማለት ነው። እንዲሁም ደግሞ የሚዋጣው ገንዘብ አነስተኛ ብቻ መሆኑ ሳይሆን መጨረሻ ላይ የሚከፈለውም ገንዘብ እና ሁላችሁም ኮንትራት ይዛችኋል። ኮንትራታችሁ ላይ በ30 ዓመት የምትከፍሉት ስንት እንደሆነ ከኪራዩ ባሻገር ግልጽ ነው። የማይጨመር ሂሳብ ነው አይደል? ኪራዩ ብቻ ነው ሊቀያየር የሚችለው። ፕሪዲተርሚንድ ነው ማለት ነው። ስለዚህ ከሞላ ጎደል ኪራዩንም እንግዲህ ኪራዩ ከሚኖርበት ሰፈር አኳያ ተተምኖ ስንት ብር ነው ተብሎ ሁላችሁም መሆን አንድ አይነት ኪራይ አትከፍሉ። ይታያችሁ እንግዲህ ቤቱ አንድ አይነት ነው፣ ወጪው አንድ አይነት ነው ለኛ ግን የምትከፍሉት ግን ልዩነት አለው። አትሊስት ለምን 60 ወር የኪራይ ኤሌመንቱ በኪራይ አማካኝነት እናንተን እንዲያግዛችሁ የኪራይ ጉዳይ ጨምረንበታል ፕሮሰሱ ላይ አይደል? ከእሱን ተደምሮ በ30 ዓመት ውስጥ እናንተ የምትከፍሉትና በአሁን ሰዓት ያለው ማርኬት በዛሬው ዕለት የዛሬ 30 ዓመት አይደለም የምናወራው። ዛሬ አሁን ቤት በእድል ላይ የምታገኙት ቤት የምትረከቡት ቤት ከዚህ በኋላ የምትረከቡት ቤት የዛሬ 30 ዓመት ሳይሆን በዛሬው ዕለት እንኳን በፕራይስ ብናይ እናንተ ግን የፈረማችሁት 30 ዓመት ሙሉ የፈረማችሁት ገንዘብ ለአንድ መኝታ ጊቭ ኦን ቴክ ነው። ጊቭ ኦን ቴክ የምለው እንግዲህ በዚህ በኪራይ ጉዳይ ማለት ነው። ወደ 2.5 ሚሊዮን ነው ለአንድ መኝታ። ለሁለት መኝታ ወደ 3.5 ሚሊዮን ነው ቤቱ እናንተ የምትከፍሉት ማለት ነው። በሶስት መኝታ ደግሞ ወደ 5.5 ቢሆን ነው እንግዲህ 30 ዓመት ሙሉ ኑሯችሁን እየኖራችሁ ቀስ ብላችሁ የምትከፍሉት ማለት ነው አይደል? አሁን ግን የሶስት መኝታ የምትረከቡት ቤት ይሄ ግዴታ 30 ዓመት ከኛ ጋር ግዴታ መቆየት የለበትም። ወለድ ስለሌለው ኢንትረስት ስለሌለው ምንም ኢንትረስት የለንም አንድ ሰው ከኛ ጋር እንዲቆይ። ያንን ኦፕሽን መክፈል ለማይችል ቀስ ብሎ ኑሮን እየኖረ እንዲከፍል ነው እድሉን የሰጠ ነው እንጂ ዛሬ በአጋጣሚ የሆነው ጥሩ ኢንካም ወይም ጥሩ ገቢ አግኝቶ ጥሩ ዘግቶ አንድ ሰው ዛሬውን ሁሉ ዝጋ ካለ መዝጋት ይችላል። ከኛ ጋር የሚከፍለው ምንድን ነው? በወረቀት ያለውን በኮንትራቱ ላይ ያለውን ነው የሚከፍለው። አሁን ያልኳችሁን ገንዘብ ነው የሚከፍለው። እሱ ኮንትራታችሁ ላይ አለ። ዛሬ እንግዲህ ባለሀብቶች ልትኖሩ ትችላላችሁ እዚህ ማዕከላችን ባለ ዕድለኞች ማለት ነው። እኛ አንድ ሰው ሲመዘገብ አቅሙን ምን ያህል ገንዘብ አለ ሀብታም ነህ አቅምህ እንዴት ነው ብለን አንጠይቅም አይደል? ማንም ሰው ኢትዮጵያዊ ከሆነ መግባት ይችላል። ዛሬ አንድ ሰው ዘግቶ ማርኬት ላይ ወጥቶ ቢሸጠው ስንት ብር የሚሸጠው ነው? ኪ ላይ ኦልሬዲ አትራፊ ናችሁ እናንተ። የዛሬ 30 ዓመት ሳይሆን ዛሬ አትራፊ ናችሁ። መዝጋት የቻለ ሙሉ ከኛ ጋር መዝጋት የቻለ ማርኬት ላይ ወጥቶ መግዛት ይችላል፣ መሸጥ ይችላል ማለት ነው። ያ ማለት ምንድነው? እኛ በማርኬት ሬት በታች ነው ቤት የምንሰጠው ማለት ነው። ቀስ ብሎ ከ30 ዓመት በኋላ የምትከፍሉን የዛሬ 30 ዓመት ማርኬት ሳይሆን የዛሬ ማርኬትን በታች። ያለ ምንድን ነው? በጎ አድራጎት ሆነን አይደለም። ያለ ምንድን ነው ያደረግነው? እሱ በደንብ እንዲሰመርበት የምፈልገው ነገር ነው። ይሄንን በማርኬት ሬት ካለን እኛ ታርጌት ያደረግነው ኦዲየንስ አለ። ታርጌት ያደረግነው ኦዲየንስ የሚችለው ገንዘብ መጠን በአማካኝ ደሞዙን አስቀምጠን ስንት ነው አቅሙ ብለን አስቀምጠን ነው ቢዝነስ ሞዴላችንን ክሬት ስናደርግ። በአማካኝ ደሞዙ ይሄ ነው፣ ለሱ እንዴት ነው ቤት ባለቤት መሆን የሚችለው የሚል ሲመጣ ነው እንግዲህ ከዚህ ከቁቡ እሴት፣ ከሞርጌጅ እሴት፣ ከአከራይ ተከራይ እሴት ይሄንን ታርጌት ያደረግነው ኦዲየንስ መክፈል የሚችለው የሁላ ፎርሙላ የደመርንለት ማለት ነው የጨመርንለት። በማርኬት ሬት ቻርጅ ብናደርገው አይችለውም፣ በወራዊውን አይችለውም። 30 ዓመት ረጅም ዓመት ነው። አይ 30 ዓመት በጣም ነው። እዚህ ውስጥ ያለ ነው 30 ዓመት እኔ ላይ 30 ዓመት ብትደምሩብኝ እኔ የለውም እዚህ ጋር 30 ዓመት ብዙ ነው ሁላ። ስለዚህ 30 ዓመት ማንም እንደመጠበቅ ያን ያህል ባንጠበቅ ደስ ይላል። በ10 ዓመት ውስጥ ብንጨርስ በ5 ዓመት ብንጨርስ እኮ ደስ ይላል። 30 ዓመት ግን ቀስ ብላችሁ እየኖራችሁ ክፈሉን ስንል ያንን ያስገደደን ምክንያት ዓመቱ ቢቀንስ ገንዘብ ይጨምራል።
30 ዓመት በግዴታ ነው በቃ ያን ፎርሙላ ለመስራት 30 ዓመት ግዴታ ሆነብን ማለት ነው። ወለድ ነፃ አሁን ከባንኮች ጋር እንሰራለን አይደል? ወለድ ነፃ ስንላቸው አይገባቸውም። ለምን እነሱ በወለድ ነው ከሞላ ጎደል የሚሰሩት ማለት ነው። ወለድ ነፃ ያደረግበት ምክንያት ተመሳሳይ ያውን ምክንያት ነው። ለምን ያ ታርጌት ያደረግነው ኦዲየንስ ወለድ ብናደርግበት ቅድም ያልኳችሁን የቤት መጠን በወለድ ብትሰሉት የአንድ መኝታዋ ብቻ ወደ 40 ሺህ 50 ሺህ ብር በወር ነው። በአማካኝና ታርጌት ያደረግነው ኦዲየንስ ደግሞ አይችለውም። ስለዚህ ወለድ ኦፕሽን አይደለም ማለት ነው፣ አማራጭ አይደለም ለኛ ስብስብ ለኛ ፎርሙላ ማለት ነው። ስለዚህ ስለ ወለድ በአጠቃላይ አላነሳንም ማለት አወጣ ነው ማለት ነው። እንዲሁም ቀስ ብሎ እንዲከፈል እንዲሁም ልክ እንደተገባ አሁን የ60 ወር ኪራይ አለ 5 ዓመት ማለት ነው። ኪራዩ የሚተመነው ባገኛችሁበት ሰፈሩ ለአንድ መኝታ ስንት ነው በአማካኝ ለሁለት መኝታ በአማካኝ ስንት ነው ተብሎ ተተምኖ ነው እንግዲህ ለምን መከራየት አለበት። ኪራዩ ላይ 3 አማራጭ አለ። መጀመሪያ የራሳችሁ አማራጭ ነው። ውሳኔው የምትወስኑት እናንተ ናችሁ፣ ቤቱ እናንተ ስለሆነ ማለት ነው። ወይ ራሳችሁ ትከራያላችሁ ወይ ታከራያላችሁ፣ ወይ ኪራይ ውስጥ መሳተፍ ማትፈልጉ ከሆነ በአደራኛ ተከራይተን በእናንተ ስም ወደ ቋጡ ወደ ማን ወደ ቀጣይ ባለድልኞች እንዲጠራቀም ወደ ቋጡ እናደርጋለን ማለት ነው። ይሄን ሁላ እንዲረዳው ፎርሙላውን እንዲረዳው ባለቤት እድለኞቹን ቤት ባለቤት ለማድረግ በአሁን ሰዓት ኮምፕሊትሊ በሶሉሽን ደረጃ አሁን የነገርኳችሁ እንዳለ ሲደምሩት ኪ ሃውሲንግ ፋይናንስ ሶሉሽን ሪል ስቴት አይደለም ማለት ነው አይደል? ሪል ስቴት አይደለም። ራሳችን እንደ ሪል ስቴት አንቆጥርም አይደለንም። ከስማችን ከስያሜያችን ሲወሰድ ኪ ሃውሲንግ ፋይናንስ ሶሉሽን ያለው መሰረታዊ ችግሩ የቤት ችግር ለኛ ታርጌት ላደረግነው ስብስብ የገንዘብ ቤት የመግዣ ገንዘብ አለመኖር፣ ያም ደግሞ ለምንድን ነው ያልኖረው? ለምንድን ነው ይሄ ሁላ ሪል ስቴት እያለ መፍትሄ ያልሰጠው ሲባል እሱን ካጠናም በኋላ ነው ተመሳሳይ አይነት አከፋፈል ይዘን ብንመጣ አብዛኞቹ አንዳንድ ተመሳሳይ እኮ እኛን የሚመስሉ አሁን በስያሜም ወይም በማስታወቂያ እኮ አሉ አይደል? እችን ብቻ ክፈሉና ምናምን ይላል። መጨረሻ ላይ ግን ልክ ቤቱ እንደሰጣችሁ ቤቱ እንደተረከባችሁ ጋር ከማን ጋር አገናኝቶ ቀጥታ በኮላተራል አድርጎ ገንዘቡን በብድር እንዲሰጠው ነው የሚያደርገው አብዛኛው ሪል ስቴት። ያ ደግሞ ከኛ ጋር አይገናኝም ማለት ነው። የኛ ልዩነትን በጣም እንዲሰመርበት ነው። የኛ ልዩነት ማለት እንደዚህ አይነት ሶሉሽን ለዚህ ስብስብ ለኛ ታርጌት አድርገው በሚሊዮኖች የሚቆጠሩ ወርኪንግ ክላስ የምንለው ከሞላ ጎደል ወርኪንግ ክላስ በደንብ ስራ ያለው ግን ወጥቶ ዲፖዚት መክፈል የማይችልና ቤቱን ቀጥታ መግዛት የማይችለው ለሱ በመፍትሄ ደረጃ በኢትዮጵያ ዘንድ እስካሁን እንግዲህ እኛ የዛሬ 2 ዓመት ሊሆን እድሜያችን ይሄን ፎርሙላ መድረክ ላይ አውጥተናል፣ ህዝብ ጋር አድርሰናል፣ እየተናገርን ነው። ከዚህ በኋላም እንናገራለን። ይሄን ሁሉ አይቶ አብዛኛው ይሄ ሁሉ ኢንቨስተር እያለ ይሄ ሁሉ ቢዝነስማን እያለ አንዱም እስቲ ተመሳሳይ ነገር ልስራ ያለ የለም። ለምን ከተባለ ከባድ ነው። ቀላል ነው የሚለው ለእናንተ እንዲቀል ነው እንጂ ለእኛ ከባድ ነው። መሰረታዊ ከባድ ነው ለእኛ። ለምን ብትሉን እናንተ የምትከፍሉት አሁን ቤት ባለቤት ልትሆኑ ነው። ቅድም ያልኳችሁ ከ10 ዓመት በኋላ እንኳን የሚከፈለው ቅድም ያልኳችሁ ነው 300 ሺህ እስከ 500 ሺህ ብር። እናንተ ደግሞ የከፈላችሁት ገና የመጀመሪያዎቹ አካባቢ ስለሆናችሁ በጣም ከዛ በጣም ባነሰ ነው የከፈላችሁት እስከዛሬ። እኛ ግን ገንዘቡን አሰባስበን ማስገንባት አለብን፣ ለእናንተ ማድረስ መስጠት አለብን አይደል? እናንተ ግን አብዛኛው የምትሰጡን እንደው ማክሲመሙ ከ10 ዓመት በኋላ እንኳን ብናወራው ከ10 ዓመት በኋላ እንኳን ብናወራው ከ10 ዓመት በኋላ እንኳን ሰው የደረሰው ሰው ገንዘቡ የሚከፍለን ለቀጣይ 20 ዓመት ነው። ሁሉንም ሰው ቤት ባለቤት ካደረገን በኋላ ነው ገንዘቡ ገና የሚከፈለን የሚመለስልን አይደል? ይሄ እንግዲህ ሁላችሁም ስልካችን ላይ ስማርት ስልክ ነው ያለን፣ ካልኩሌተር አለን፣ ካልኩሌት ማድረግ ይቻላል ምን ያህል ቻሌንጂንግ እንደሆነ ኪ ሃውሲንግ ፋይናንስ ሶሉሽን ማለት ነው በእኛ በኩል። ለዚህ ስብስብ በአማካኝ ደሞዙን ጫና ሳይኖርበት ቤት ውስጥ ገብቶ ቤት ባለቤት እንዲሆን በምናደርግበት ሂደት ላይ የድጎማ ደጋግመን ከዚህ ቀደም ብዙ መድረኮች ላይ ተናግረናል። ድጎማ ኤሌመንት አለው የምንለው
ምንድነው ምን ማለት ነው? እሱ በቂ አይደለም። ሰው የሚያዋጣው እናንተ የምታዋጡት ቤቱን ለመገንባት በቂ አይደለም። ሶ በብድርም ሆነ በተጨማሪ ቢዝነስም ሆነ ተጨማሪ ግራንትም ሆነ ተደርጎ መደጎም አለበት ይሄ ኮንሰፕት። ያ የቢዝነሱ ሞዴል የቢዝነሱ አካሄድ ነው። ይሄ ለምን ሾርት ፎሎች አሉ። ያን ሾርት ፎል እንጨምር ስንል በአማካኝ ላስቀመጥነው ደሞዝ አቅም ላለው ሰው ከአቅሙ በላይ የሆነብን ሲያስቸግረን ኦኬ የድጎማ ኤሌመንት ይሄ ሞዴል አስፈልጓል ብለን ገና ስንነሳ የገለጽነው ነገር ነው። ሶ ድጎማ ኤሌመንት እንዳለው በጣም መሰመር አለበት ማለት ነው። እና ይሄንን እንግዲህ ኪ ሃውሲንግ በእንደዚህ አይነት ሁኔታ ያለ በደንብ ሰው ቢረዳው 20 ሺህ አይደለም። እኛ ታርጌታችን ከመነሻው 100 ሺህ ብለን የተነሳ ነው አይደል? 100 ሺህ እንግዲህ ለማድረስ በምንሄድበት ሂደት ላይ ብዙ አዳራሾች ላይ ብዙ ገለጻዎች፣ ብዙ ንግግሮች በልዩ ልዩ ከተሞች ላይ አድርገናል። ጥያቄዎቹ ተመሳሳይ ናቸው። በእርግጥ በአገር አቀፍ ደረጃ ተመሳሳይ ናቸው። ነገር ግን የሚጠይቁት ጥያቄዎች በደንብ ሰው ቢረዳው ኖሮ በደንብ ሰው ቢረዳው አሁን በዚህ ካሜራ ላይ ያለው የሚያዩት በቤታቸው ሆኖ የሚያዩት በኪራይ ቤት ያሉት በአጠቃላይ በደንብ ቢረዱት ኪ ሃውሲንግ ይቀላቀላሉ። በደንብ ተረድተዋል ብለን አናምንም እኛ። ለማስረዳት ግን እኛ ወደ ኋላ አንልም። ዛሬም እየሞከርነው እንዳለ ማለት ነው። ስለዚህ እኛ ይሄንን ኪ ሃውሲንግን ለቀጣይ አብሶ ከዚህ ቀደም የገቡት እናንተም ባለድለኞች በደንብ ኃላፊነት የኛ ብቻ እዚህ መድረክ ላይ ያለነው ወይም ባልደረቦቼ ብቻ መሆን የለበትም። ሁሉም ኪ ሃውሲንግ እንዲሳካለት መደረግ የበኩሉ ማድረግ ይኖርበታል። እናንተም ማለት ነው። ለምን ይሄ ነገር በሰው በተራ ስለሆነ ሞር ኪ በመጠንከሩ የሚጠቀመው ማን ነው? እናንተ ናችሁ የሚጠቀሙት ማለት ነው። ሁሉም ነው የሚጠቀመው። አሁን እዚህ ጋር የምታዩት ፎቶ የዛሬ የተወሰነ ወራት በፊት ዝግጅት አድርገን ነበር። በዚህ ቃሊቲ ማሰልጠኛ አካባቢ አንድ ሳይት አለን። እሱን አሁን የደረሰበትን ትናንትና ሄደን ቀርጸን ለዛሬ እንዲሆን ቲሙ ሄዶ ቀርጾ ያቀረበላችሁ ነው። የዛኔ ስታዩት ኮምፕሊትሊ ባዶ ነበር። ከተወሰነ ፍሎር በአጠቃላይ ግድግዳም የለውም ነበር። ከተወሰነ ፍሎር በላይ እንደውም ገና በስላብ ብቻ ነበር። አሁን በጣም ሌት ተቀን እየተሰራ ነው ያለው። ወደ 160 ቤቶች ነው ያሉት እና ይሄኛው ያው ብዙ ፕሮግሬስ አለው። ግን አትሊስት በእኛ በኩል 3 አይነት የቤት አሰጣጥ ሂደት ፕላን አድርገን ነበር። ይሄኛው ሁለተኛው ነው። የመጀመሪያ ዙሮች ቀጥታ ከማርኬት ገዝተን ነበር የሰጠናቸው። በጣም እሱ በአካባቢ ደረጃ ውድ ነው። ለምን ቅድም ያልኳችሁ እናንተ ከ30 ዓመት በኋላ ለ3 መኝታ 5 ሚሊዮን ሰጥታችሁን እኛ ግን ከማርኬት ላይ በ9 ሚሊዮን በ10 ሚሊዮን መግዛት በአካባቢ ደረጃ አያዋጣም ማለት ሶ ቢያንስ በኮንስትራክሽን በግንባታው ሂደት ከ30 ዓመት በኋላ የምትከፍሉት ጋር ትንሽ አነስ ማለት አለበት አይደል? እንደ ቢዝነስ ቫልዩብል እንዲሆን ማለት ነው። ሶ እሱኛው የመጀመሪያው ስለነበር የመጀመሪያዎቹ 60ዎቹ በዛ መልክ ተስተናግደው ነበር። ከዛ በኋላ ግን ያ ነገር እንደማያዋጣ ነገሮቹም በጣም ተቀያየሩ። በአመት ውስጥ ብዙ ነገር ተቀያየረ። ፕራይሶች፣ ሂሳቦች ትንሽ ቀነሱ። ሂሳቦቹ ራሱ ቢቀንሱ ግን የበለጠ ደግሞ ተጨማሪ አማራጭ የመጣው የነበረ የካሬ መጠኖች አሉ እና እነሱን በእነሱ አብዛኛው ዲዛይን ሲደረግ ለኛ ተብሎ ከመሬት ተነስቶ ሲገነባ ያው በትክክለኛው በካሬው መሰረት እንሰራለን። ግን ስንገዛ ግን አሁን ይሄኛው ህንጻ ሲገዛ የተሰራው ለሌላ ነው። አንድ ዴቨሎፐር የሰራው ነው። እኛ ከገዛን በኋላ ግን በካሬው በእኛ በምንፈልገው ካሬ ሪዲዛይን ተደርጎ ብዙ ወራት ፈጅቶ አርኪቴክቶች ተሳትፈው ባለፈው ገለጻ ሰጥተናል። ይሄን በዚህ ዙሪያ ማለት ነው። ሶ ሁለተኛ አካሄዳችን ይሄ ነው። ስትራክቸር ገዝተን ማድረግ የሚለው ነገር በአሁን ሰዓት የምናደርገው ከሞላ ጎደል ሁላችሁ የምታገኙት አብዛኞቻችሁ የምታገኙት በዛ መሰረት ነው። ያንን ሂደት ላይ እየሰራን እንገኛለን። ዋናው ግን ታርጌታችን በአጭር ጊዜ ውስጥ የኪን ህልም እውን ለማድረግ የኪ መንደር ግድ ይላል። ባለፈው ገልጸነዋል። የኪ መንደር ምንድነው? ከመሬት ጀምሮ በእኛ ዲዛይን እና ስፔሲፊኬሽን ማሰራት ማለት ነው። ያ ምንድነው ለኛ አድቫንቴጅ አለው? ኦልሬዲ ከትላልቅ አልሚዎች ጋር ተስማምተናል። የምንስማማው ምንድነው? እነሱ በለመዱት ሁኔታ መጥተው እንዲገነቡ አይደለም።
አለ። ቴክኖሎጂ እናውቀዋለን፣ ሂደቱን እናውቀዋለን፣ አሰራሩን እናውቀዋለን። እዚህ ሀገር በማስ እድል ስላተሰጠው መተው በዛ ደረጃ ኮስት ኤፌክቲቭ በሆነ መንገድ ኮንስትራክሽን አይካሄድም፣ እየተካሄደ አይደለም። እኛ በጥናት ስለመጣንባቸው ትላልቅ ተቋማት በአሁኑ ሰዓት ብዙ ህንፃ አዲስ አበባ ላይ ወይ ኢትዮጵያ ላይ ብዙ ግንባታ የሚያካሄዱ ተቋም ጋር በደንብ የተስማማነውና የተማመነው ነገር ቢሆን እንዴት ፕራይሱ መቀነስ እንደሚቻል በማስ ሲሰራ በጣም ኮስት ኤፌክቲቭ በሆነ መንገድ ወጪ ቆጣቢ እንዲሁም ደግሞ ይሄ ዌስት ቆጣቢ በሆነ መንገድ እንዴት ሊሰራ ይችላል። ለምን ዌስት ራሱን የቻለ ኮስት ስለሆነ ዌስቱ መቆጠብ በሚለው ብዙ አይነት ሜቶዶሎጂዎች ባለሙያተኞች አሉ። በሱ ተስማምተው ልንገነባው ያሰብነው ዲዛይኑን ባለፈው ዝግጅታችን ላይ የገለጽ ነው የኪ መንደር እሱ ምንድነው የሚያመጣልን ወጪውን ኤግዛክትሊ በምንፈልገው ደረጃ ያመጣልናል ማለት ነው። ከ30 ዓመት በኋላ ራሱ ቢከፈል ራሱን ሊመልስ በሚችልበት ሁኔታ ማስገንባት እቅድ ነው ያለው እና እሱን ለቀጣይ እንግዲህ ታርጌታችን እሱ ነው። እሱን ለማድረግ የቁጥር ያልነውን ታርጌት ያደረግነውን 100,000 ያልነውን እንዲሳካ አሁንም ጥረት እያደረግን ነው። እንግዲህ እንቀጥልበታለን ማለት ነው። በእናንተም በኩል እንግዲህ ከዚህ በኋላ ኢምፖርታንት ነው ሰው ደረሰው ወይ እናንተ እንግዲህ ገና ወደ ቤታችሁ ሂደት ነው ያላችሁ። ቤት ውስጥ ደግሞ የገቡት ቤት ውስጥ ገብተው ለካሜራ አልቀርብም አብዛኞቹ ብለውን ነበር። 60 ሰው ቀርቦ ከ60 ሰው 4 ነው 5 ነበር ለካሜራ እሺ ያለን የነበረው። ሰው እንዴት ይመነን? አዋጣን ቤቱ አስገብተን ነው እና ነገሩ ለሰው ቤት ባለቤት እንደሆነ እስቲ ነገር ሲል እምቢ ካለ እንዴት ነው የሚሆነው? እንዴት ሰው ያምነናል? በጣም አስቸጋሪ ነው። ስለዚህ ከነሱ ጋር ብዙ ፍጥጫ ነበረን። ይሄ ተገቢ አይደለም፣ መሆን የለበትም። ይሄ ፎርሙላ ይሄ ሞዴል በደንብ ሰው እንዲያምነው በተግባር ቤት ባለቤት ካደረግን በኋላ መተህ ንገር፣ ቤት ባለቤት መሆንን ደስተኛ መሆንን ንገርልን፣ ህዝቡ እንዲያምን። ስለዚህ ያ አሁን እንደ ግዴታ ያደርግነው ማለት ነው። ካለበለዚያ አይሆንም። ሁሉ ሰው እየገባ በሚስጥር የሚሆኑ ከሆነ አላገኘም ማለት የት አለ? አንዳንድ አዳራሾች ላይ ያ ቻሌንጅ ስለመጣ ማለት ነው። የት አሉ ሰዎቹ? አሸንፈን ያላችሁት የት አሉ ሲል እውነቱን ነው። ስለዚህ ዛሬ እንግዲህ ብዙ ካሜራዎች ይዘን የመጣ ነው። በዋናነት እናንተን የተቻልነውን ያህል አትሊስት ደስታችሁን እንድገልጹልንና ለህዝቡ እንድታስረዱልን ነው ማለት ነው። ይሄ ነገር ግልጽ እንዲሆን እንግዲህ ኮንትራታችሁ ላይ ምን አይነት ፔመንቶች ቤት ስትረከቡ ከተረከባችሁ በኋላም ያለውን ይገልጻል። ግን ያልተገለጸው ደግሞ በመንግስት ዙሪያ ያለውን ነው። ያው አብዛኛው ከዚህ ቀደም ልክ እንደዚህ አይነት ስብስብ ቤት ባለቤት ካሸነፉ በኋላ ከአሸናፊዎች ጋር ከባለ ዕድለኞች ጋር በምናደርገው ስብሰባ ላይ ግልጽ የሆነልን ነገር ሁሉ ሰው እንግዲህ ሁሉ ሰው ገዝቶ አያውቅም። ስለዚህ ቤት ግዢ አሁን እኛ በኮንትራት ላይ ብቻ የጻፍነው ፔመንቶች ብቻ ሊመስሉ ይችላል። ከመንግስት ደግሞ ፔመንቶች አሉ። የስም ማዞሪያ 6% አለ። የቤቱ 6% የስም ማዞሪያ መንግስት ይጠይቃል። እሱ ለማንኛውም ለኪስ ብቻ ሳይሆን በአጠቃላይ ኢትዮጵያ ላይ ያለ ህግ ነው። እሱን ግንዛቤ ውስጥ መጨበጥ መኖር ይኖርበታል ማለት ነው። ለኪ የሚከፈለው ይሄ 350,000 550,000 እና 800,000 ብቻ ሳይሆን ተጨማሪም 6% የመንግስት የስም ማዞሪያ እንደሚኖር ግልጽ መሆን አለበት ማለት ነው። እሱን ካላወቃችሁ ፕሊስ ለሱም ራሳችሁ እንድታዘጋጁ ጠይቃለሁ ማለት ነው። ሌላው እንደው ወደ መጨረሻው ላይ ኢንሹራንሱን ዓላማውን ግልጽ ለማድረግ ፈልጋለሁ። ኢንሹራንስ ሁለት አይነት ኢንሹራንስ አለ። ሁለቱም ኢንሹራንሶች ይሄም ቢዝነስ ሞዴል ሴኩር ለማድረግ ማለት እንግዲህ አንድ ሰው ዛሬ ቤት ባለቤት የሆናችሁ ባለዕድለኛ የሆናችሁ ሙሉ ለሙሉ ቤት የእናንተ ቤት የሚሆነው ከፍላችሁ ሲጨርሱ ነው። እስከዛ ድረስ የተቀሩት 20 ሺዎቹ እኮ ያው በእነሱ ገንዘብ ነው አይደል የሚገዛው። የእናንተ መክፈል ኢምፖርታንት ነው። ክፍያችሁን ወደ ቋጡ አድርጎ ለቀጣይ ተረኛ እንትን እንዲለው እድሉ እስከሚኖረው ማለት ነው። በዛ ሂደት ላይ እንግዲህ ሁለት ነገሮች አሉ። አንደኛው የሞርጌጅ አሹራንስ የምንለው ላይፍ ኢንሹራንስ ነው።
እሱ አንድ ሰው እየከፈለ አያድርስና አደጋ ቢደርስ የህይወት አደጋ ቢደርስ ወይም አትሊስት መስራት የማይችልበት ደረጃ ከደረሰ ያ ክፍያ ሙሉ ለሙሉ ኢንሹራንሱ ይከፍለዋል ማለት ነው። የትኛውን ሙሉ የ30 ዓመቱን ነው የሚከፍለው ኢንሹራንሱ የሚከፍለው። መክፈል የማይችልበት ደረጃ ከደረሰና እሱን ማረጋገጫ ካለ እሱ እንዲከፍል ላይፍ አሹራንስ እንለዋለን። እሱን ለአንድ መኝታ 2400 ብር ነው። ለሁለት መኝታ 3262 ብር፣ ለሶስት መኝታ 4334 ብር ይከፈላል። ከቨር የሚያደርገው ለአንድ መኝታ እስከ 2.9 ሚሊዮን፣ ለሁለት መኝታ እስከ 3.9 እና ለሶስት መኝታ እስከ 5.2 ሚሊዮን ከቨር ያደርጋል ይሄ ኢንሹራንስ ማለት ነው። ይሄ ምንድነው እንግዲህ ዛሬ ያለን ቁጥር ብቻ አይደለም ታርጌት የምናደርገው በመቶ ሺዎች ስለሆነ በዛ ደረጃ ኢሹ ከመጣ በኋላ ላይ የሚያገኙት ላይ ችግር የፋይናንሻል ችግር ሾርትፎል ላይኖር ይሄ ኢንሹራንስ ከመድን ኢንሹራንስ የሚሰጥ ማለት ነው። ሌላው ንብረቱ ደህንነቱ መጠበቅ አለበት፣ ያው ለሁላችንም ማለት ነው። አይድረስና ችግር እሳት ወይም እሳት የመብረቅ ችግር ከደረሰበት ቤቱ መሸፈን አለበት፣ ቤቱ ሴኩር መሆን አለበት። ንብረቱ ይሄ የኪን ክፍያ እስከሚጨርሱ ብቻ ሳይሆን ለሌላም ጊዜ ያስፈልጋል። በአካሄድ ደረጃ ያ ባህል ብዙ ስለሌለን ነው እዚህ ሀገር ማለት ነው። ግን አትሊስት ለአንድ መኝታ እስከ 4 ሚሊዮን ብር የሚሸፍን 805 ብር በአመት ማለት ነው። ለሁለት መኝታ 1205 ብር ለ6 ሚሊዮን የሚሸፍን ማለት ነው ካቨር የሚያደርግ። ለሶስት መኝታ ደግሞ 8 ሚሊዮን ብር ካቨር የሚያደርግ 1605 ብር በአመት ኢንሹራንስ ይገባል ማለት ነው። ይሄ ምንድነው የሚያደርገው ፔይመንቱን ለቀጣይ ገና ብዙ ሰው በተራ በተራ ስለሚደርስ ፔይመንቶቹን ሴኩር ያደርጋል ማለት ነው ለሞዴሉ። ይሄን ትረዱታላችሁ ብዬ ገምታለሁ። በዛ ደረጃ ለማስተናገድ ነው እንግዲህ ይሄን ኢንሹራንስ ከዚህ ቀደም ከነበረን ኢንሹራንስ ይሄ ሞዴሉን በደንብ ፕሮቴክት በሚያደርግ ሁኔታ ከመድን ኢንሹራንስ ጋር በደንብ በመወያየት ከነሱ ጋር ቢዝነስ ሞዴሉን በደንብ አይተው ቢዝነስ ሞዴሉ በምን መልክ ነው ሴኩር መሆን ያለበት ዋስትናው የሚጠበቀው በሚል ነው እንግዲህ ያቀረቡት ማለት ነው። እና ይሄ ነው ያለው። ስለዚህ በእኔ በኩል ብዙ ዛሬ አላረዝባችሁም። ኪ ሃውሲንግ ፋይናንስ ሶሉሽን መሰረታዊ ልዩነት መኖሩን እናንተም ከምር አምባሳደሮቻችን እንድትሆኑ አይደለም ናችሁ። ለምን ቤት ባልነው በቃል መሰረት ስንገኝ እናንተ እድለኞች ሆናችኋል። ቢያንስ ከጎናችሁ ቢያንስ ዘመዶቻችሁን ጓደኞቻችሁን ንገሯቸው ይሄን እድል እንዲጠቀሙ። ሰው ሲጠይቃችሁ ራሱ በቂ መልስ እንዲኖራችሁ እንጠይቃለን። በጣም ኢምፖርታንት ስለሆነ ማለት ነው። በካሜራም እንድንቀርጻችሁ ራሳችሁ ዝግጁ አድርጉልን። በጣም ኢምፖርታንት ስለሆነ ማለት ነው። ለምን ለቀጣይ ወደፊት እንቀጥላለን። ብዙ ህልም አለን። ይሄን ነገር እናሳካለን ብለን ያው ሌት ተቀን እየሰራ ነው የምንገኘው እና በድጋሚ እናንተ ባለድርኞች ስለሆናችሁ እንኳን ደስ አላችሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ታንክ ዩ። አቶ ግሩም ይልማ የኪ ሃውሲንግ ፋይናንስ ሶሉሽን ቺፍ ኤክስኪዩቲቭ ኦፊሰር ስላደረጉልን መልካም ንግግር ከልብ እናመሰግናለን። አሁን በቀጣይ ደግሞ አቶ ቸርነት መንግስቴ የኪ ሃውሲንግ ፋይናንስ ሶሉሽን ቺፍ ማርኬቲንግ ኦፊሰርን ወደዚህ እጠራለሁ። ተቀበሉልኝ። እንዴት አደራችሁ? እንኳን ደስ አላችሁ። የቤት ባለቤት ለመሆን ሰፊውን ርቀት መታችኋል። አሁን ጫፏ ላይ ደርሳችኋል። እቺ ለእናንተም ለቤተሰቦቻችሁም ለጓደኞቻችሁም ለሌሎቹም ልዩ ቀን ነች፣ በድጋሚ ማለት ነው። ያው እንደ ኪ ሃውሲንግ ብዙ ልዩ ቀኖችን አይተናል። ይሄኛው ደግሞ የስራችን ውጤት የምናይበት ነውና እጅግ በጣም ደስተኛ የምንሆንበት ቀን ነው። በድጋሚ እድለኞችም ቤተሰቦቻቸውም ወዳጅ ዘመድም በጠቅላላ እንኳን ደስ አላችሁ እንደ ኪ ሃውሲንግ ፋይናንስ ሶሉሽን እንላለን። እንግዲህ ኪ ጅማሬው ገና 2 ዓመት ገደማ ነው። ወደ ገበያ ከወጣ ግን ዓመት ከ9 ወር ገደማ ሆነን አሁን ወደ ገበያ ከመውጣታችን በፊት ጀርባ ላይ ብዙ ስራዎችን ስንሰራ ነበረ። ያው ሞዴሉን ስንቀርጽ
ሞዴሉ መነሻ ያደረገው እንደማንኛውም ቢዝነስ ችግሮችን አይቶ ችግር ላይ ስለሆነ ችግር ለማጥናት ሰፊ ጊዜ ወስዶብን ነበረ። የምናውቀው ችግር ነው፣ ግን ብዙ ነገሮች ተሞክረው መፍትሄ ያላገኘ ሴክተር እንደመሆኑ መጠን በተለየ መንገድ መምጣት ስላለብን ሌላው ዓለም ላይ ይሰራ የነበረውን ሞዴል ወደዚህ ማምጣቱ ራሱን የቻለ ፈተናም ጭምር ስለነበረው ለምን ካላችሁ የኢትዮጵያ ኢኮኖሚ እንደ ሌላው ዓለም ኢኮኖሚ አይደለም፣ ላይሆን ይችላል ሳይሆን አይደለም። የሚመራበት የራሱ መንገድ አለ፣ ኢኮሲስተሙ ይለያልና ከዛ አኳያ ብዙ ነገሮችን ማጤን ነበረብን። ሊገጥሙን ይችላሉ ብለን የምናስባቸውን ፈተናዎች ጭምር በወቅቱ ማየት ነበረብን። በእኛ አቅም በቻልነው ልክ በገባን ልክ በምናውቀው ልክ ለማየት ሞክረናል። ስራውን ጀምረን ወደ ገበያ ገብተን ሞዴሉን ካስተዋወቅን በኋላ ግን ከጠበቅነው በላይ እንዲህም ይደረጋል እንዴ የሚያስብሉ እንደውም ምን አለፋኝ ብሩ እንደሆነ በዝግ ሂሳብ ቁጥር ነው ያለው ብሩን መልሰን ለምን በሰላም ወደ ለመድነው ቢዝነሳችን አንሄድም የሚያስብሉ ብዙ ፈተናዎች ገጥመው ነበረ። እንደዛ ግን አላለም። ያው የጀመርነው ልንጨርስ ነው። ቅድም እንደተነገረው አቶ ግሩምም እንዳለው ሁሉም ቢዝነስ ሲጀምር ያ ገንዘብ ለመስራት ለማትረፍ ነው። አንድ እሱ አለ። ሁለተኛው ግን ቪዥን የሚባል ሀሳብ ሲታከልበት ነገርየው ካልተሳካ ወደ ኋላ አንመለስም። እኛ በሌለንበትም የሚሰራ ተቋም ያ ማለት እንግዲህ ትርፉን የሚያገኘው ወይ ገንዘቡን የሚሰበስበው ሁሉንም አባል የቤት ባለቤት ካደረገ በኋላ ከ10ኛው ዓመት በኋላ በሚቀረው 20 ዓመት ውስጥ ነው። ይህ ማለት 30 ዓመት ይፈጃል። የዛሬ 30 ዓመት በእኛ እጅ አይደለም። እኛ እንኳን የዛሬ 30 ዓመት ከዚች ደቂቃ ጀምሮ ያለችው ሰከንድ እንኳን በእኛ እጅ ላይ አይደለችም። እኛ ባንኖርም እንኳን የሚኖር ተቋም የህዝብ ችግር የሚፈታ መሆን መቻል አለበት በሚል እሳቤ የተቋቋመ ድርጅት ነው ኪ ሃውሲንግ። ትልቁ ዓላማችን ገንዘብ ከማግኘት ባሻገር ያለው ነው። በገንዘብ ካሰላ ነው በአገልግሎት ክፍያ መልክ አንድ ተመዝጋቢ በ30 ዓመት ለኪ ሃውሲንግ የሚከፍለው ከዚህ ቀደም በተደጋጋሚ እንደገለጽንላችሁ ከታክስ በኋላ 70 ሺህ ብር ነው። በጣም ትንሽ ብር ይመስላል፣ ግን ደግሞ ብዙዎችን ተጠቃሚ ስናደርግ በዛው ልክ ስለሆነ የሚባዛው በዛውን ያክል ደግሞ ትልቅ አቅምም የሚፈጥርና የቢሊዮን ዶላር ካፒታል ባለቤት ካምፓኒ የሚያደርገው ነውና ይህንን መሰረት በማድረግ ነው እንግዲህ ኢኮኖሚስ ኦፍ ስኬልን ወደ ሞዴላችን አካተን ሲኤችኤፍ ወይም ኪ ሲኤችኤፍ የምንለውን ለእናንተ አስተዋውቀን እናንተም ደግሞ በሰዓቱ በተለያየ መንገድ ተመዝግባችሁ የመጀመሪያ ሆናችሁ በማስታወቂያ ከዛ ውጪ በጓደኛ ግፊት እና በመሰል ነገሮች ተጠራጥራችሁም ጭምር የገባችሁ ፈጣሪ ብሎ ጸሎታችሁ ተሰምቶ ደግሞ ከሌሎቹ ተመዝጋቢዎች ውስጥ ተመርጣችሁ ሚያዝያ 30 እድለኛ ሆናችኋል። ይህንን እድለኝነታችሁን ዛሬ በደብዳቤ እናረጋግጣለን፣ በአሰራራችን በሂደታችን መሰረት ማለት ነው። በእያንዳንዳችሁ ስም ከኪ ሃውሲንግ ፋይናንስ ሶሉሽን የተጻፈ ደብዳቤ አለ። እዚህ ደብዳቤ ላይ የተገለጸው ሀሳብ ሚያዝያ 30 በተከናወነው መርሃ ግብር መሰረት እድለኛ መሆናችሁን ያረጋግጣል። ከዛ በመቀጠል በደብዳቤ እድለኝነታችሁን ካረጋገጥን በኋላ በጀርባኛ የምንሰራቸው ሌሎች ሂደቶች አሉ። ያው ያለነው በንግዱ ዓለም ከሆነ በንግድ ሕጉ ነው የምንሄደው። እየተሰሩ ያሉ ሳይቶች ከ40 በላይ ናቸው። 5200 ቤቶች ናቸው እየተገነቡ ያሉት፣ ግን ሁሉም የግንባታ ደረጃቸው ይለያያል። እንደዚህ ጥሩ የወጡ ወደ ፊኒሺንግ የቀረቡ አሉ፣ ማሰልጠኛ አካባቢ የሚገኘው። ከዛ ውጪ ያሉት ቁፋሮ ላይ ያሉ አሉ፣ ስኬለተን ይጨርሱ አሉ፣ ብሎኬት እየደረደሩ ወደ ፊኒሺንጉም ደግሞ እየመጡ ያሉ አሉና የተለያየ ስብጥር ነው ያለው። ከዛ ውስጥ እዚህኛው አሁን በቪዲዮ ከምታዩት ላይ የተወሰነው ሲሆን የተቀረው ደግሞ ሌላኛው ሳይት ላይ ነው የሚሆነው እና ያንን ለማድረግ ማስገንባት ያው በነጻ አይደለማ ወይ አልሚዎቻችንን እየመከርናቸው አይደለም የሚገነቡት። ምን እያደረግን ነው? እየከፈልን ነው። ስለዚህ ክፍያዎችን ስንፈጽም ደግሞ በህግ ነው ዞሮ ዞሮ የምንሄደው። ከሆነ ብር በላይ ክፍያ ስንፈጽም በምን ቁጥጥር ስር ነው? መረጃው ካላችሁ እንደ በፊቱ ገንዘቡ ስላለኝ መክፈል እችላለሁ? አንችልም አይደለ? የሆኑ የሚሄዳቸው ስቴፖች አሉ። በተለይ ከ50 ሚሊዮን ብር በላይ ሲሆን ማለት ነው። እነሱን ሂደት ሄደን ያልተጠናቀቁት ሳይቶች በአጭር ቀናቶች ውስጥ እንዲጠናቀቁና ለመተላለፍ ብቁ እንዲሆኑ እናደርጋለን ማለት ነው። እግረ መንገድ ከማርኬቲንግ ጋር በተገናኘ 100 ሺህ ስንል እንደው ለ100 ሺህ መሸጥ ፈልገን አይደለም። መጀመሪያ ሞዴላችንን ስንቀርጽ 100 ሺህ ስላለን ነው እንጂ የኛ ፍላጎት ከ100 ሺህም በላይ ነው። 100 ሺህ ብለን ፕሮፖዛሉን መጀመሪያ ስንሰራ ወደ መንግስት ተቋምም የላክነው እሱን ነው፣ ወደ ባንኮችም የላክነው እሱ ነው እና እቺ 100 ሺህ መነሻ ነች።
የከተማችን ወይም ደግሞ የሀገራችን የቤት ፍላጎት እንዲፈታ ከተፈለገ በአመት 470 ሺህ ቤት ነው መገንባት ያለበት። እኛ እያልን ያለነው በ10 ዓመት ስንት ነው? 100 ሺህ። ቁጥሩን ስናየው በአመት ከሚፈለገው አንጻር ራሱ እኛ 20 በመቶውን አናሳካም በ10 ዓመት ውስጥ ማለት ነው። አንድ መፍትሄ ስለሆነ ግን ትልቅ ቁጥር ነው። አሁንም ቢሆን 100 ሺህ ቢሆን ምንድነው ጥቅሙ? እውነት ነው መሰረት ያደረግነው ኢኮኖሚስ ኦፍ ስኬል ሞዴል ላይ ነው። ኪ ሃውሲንግ እንደ ተቋም የቢሊየን ብር ወይም ዶላር ካፒታል ባለቤት ይሆናል። ትልቁ ይሄ አይደለም። ትልቁ ብዙ ነገሮች ነፃ በሚባል ዋጋ ይሆናሉ። ያው አሁን እያየነው ስለሆነ በማስገንባት ሂደቱ ላይ ብዙ ገንዘብ እያወጣን ያለነው ለምን እንደሆነ እናውቃለን። ያ ውድነት የመጣው ተገቢ ባልሆነ መንገድም እንደሆነ እናስባለን። ለምሳሌ ለመሬት ከተባለ መሬት 100 ሺህና ከዛ በላይ አባላቶችን ተጠቃሚ ለማድረግ መዝግበን ቋታችን ውስጥ ከያዝን በነፃ ሊሆን ይችላል። ያው ቃል ነው የሚገባው አይደለ? ቃል ነው የሚገባልን። በዛ ቃል መሰረት ነው የምንሄደው። ከዛ በተጨማሪ ለአልሚዎቻችን የምናቀርበው የግንባታ ግብአቶች ከታክስ ነፃ የመሆን እድል አላቸው። ለምን? ማህበረሰብ ተኮር ፕሮጀክት ስለሚሆን ማለት ነው። የማህበረሰቡን ችግር ለመፍታት ከመጣ በዛ ወገንም ያለው በሚችለው የራሱን ድርሻ ይወጣል። አንዳንድ የታክስ አይነቶችን ነፃ ያደርጋል። ከብረት ላይ የሆነች ያክል ፐርሰንት ታክስ ተነሳ ማለት የቤት ዋጋን በግማሽና ከዛም በባሰ መቀነስ ይቻላል። ያው አብዛኛው የግንባታ ግብአት አገር ውስጥ ነው። ከውጭ የሚመጡት ግን አገር ውስጥ ካሉት በእጥፍ የጨመሩ ናቸው። ዋጋውም እንዲወደድ የሚያደርጉት እነሱ ናቸው። ይህን ማድረግ ከቻልን እንግዲህ ማስ ፕሮዳክሽን ነው ያለው ኮንሰፕት ኢኮኖሚስ ኦፍ ስኬል ውስጥ ማስ ፕሮዳክሽን መፍጠን ይችላልና ለዛ ነው 100 ሺህ የምንለው እንጂ 100 ሺህ ሄዴክ ፈልገን አይደለም። ለኛ ሄዴክ ነው አይደለም? ለኛ ሄዴክ ነው፣ ስራችን ነው። በእርግጥ 100 ሺውን ስንል ቁጥሩን ፈልገን ወይ ከቁጥሩ ጋር የተለየ አታችመንት ኖሮን ሳይሆን መነሻችን ስለሆነች ነው እቺ ቁጥር። በአቅም ደረጃ ያው ባንኮች እስካሉ ድረስ ሌሎችም አጋር ተቋማት እስካሉ ድረስ ከ100 ሺህ በላይ የቤት ባለቤት የማድረግ አቅሙም እንዲሁም ደግሞ ከባንኮች ጋር ፋይናንሱም ጭምር አለ። በዚህ ሰዓት ከጠንካራ ከሚባሉት ከግሉም ከመንግስትም ከሚባሉት ባንኮች ጋር ነው እየሰራን ያለ ነው። የኢትዮጵያ ንግድ ባንክ የምታውቁት ነው። እንዲሁም ደግሞ ከግሉ ዘመን ባንክ አብሮን እየሰራ ይገኛል። አብሮን እየሰራ ሲገኝ እኛ እናንተን ስንመዘግብ ገንዘቡን በማስቀመጥ ብቻ ሳይሆን ሞዴሉን እውን ለማድረግ በፋይናንሱ ዘርፍ ድጋፍ በመስጠት ጭምር ነው ማለት ነው። በቀጣይ ሂደት ያለው ይሄ ነው እንግዲህ በጠቅላላው። ምናልባት ዛሬ እዚህ የተገኛችሁት 174 ሰዎች የመጣችሁት ከተለያየ አካባቢ ነው። ከአዲስ አበባ አብዛኛው ነው። ከባህር ዳር እንደተገኛችሁ፣ ከደሴም ጭምር እንደመጣችሁ፣ ከአዳማም የመጣችሁ እንዳላችሁ ነው መረጃው ያለን። ምክንያቱም ያኔ እጣው ሲወጣ ከባህር ዳር እድለኛ የሆኑት እዛው ባህር ዳር ላይ ቤቱ እንዲገዛላቸው ወይም ደግሞ እንዲሰራላቸው ስለመረጡ ሲስተሙ ላይ አሳይቷል። ከዛ ውጪ ያሉት ግን ደሴ ያሉት የተመዘገቡት ደሴ ቢሆንም ወይም ነዋሪነታቸው እዛ ቢሆንም ቤቱ እንዲሰጣቸው መጀመሪያ ውል ሲዋዋሉ የተዋዋሉት አዲስ አበባ ነው። እንዲሁ የአዳማውም ማለት ነው። ጎንደርም አለ። ጎንደር 2 or 3 ሰዎች አላችሁ በተመሳሳይ ማለት ነው። ካላችሁ እንደውም አለን ብትሉን ጥሩ ነው። ከባህር ዳር ጀምርና ባህር ዳሮች ያላችሁ በጣም ጥሩ፣ እንኳን ደህና መጣችሁ። አዲስ አበባዎች አጨብጭቡላቸው። እናመሰግናለን። ከጎንደር የመጣችሁ አላችሁ? አለን፣ እዚህ ጋር አለ። ከደሴ የመጣችሁ? ደሴ ቴንክ ዩ። ከአዳማ ያልጠራሁት አለ? እኔ ረስቼው ያልጠራሁት አለ? እሺ፣ ያው በደረሰን መረጃ መሰረት እነዚህ ከተሞች ላይ ነው እድለኞች የሆናችሁት። በድጋሚ አዲስ አበባም ያላችሁ ከአዲስ አበባ ውጭም እድለኛ የሆናችሁ ሁላችሁም እንኳን ደስ አላችሁ። ይሄ የመጀመሪያው ነው። ከዚህ በመቀጠል እንግዲህ በተደጋጋሚ በግል እንገናኛለን። በተደጋጋሚ ሂደቱን እንጀምራለን። ያው ውላችን የተናጠል ነው አይደለ?
ኪ ሃውሲንግ ከአቶ ከሌ ጋር ነው ወይም ደግሞ ከወይዘሮ ወይዘሪት ከሌ ጋር ነው ውል ያለው። ስለዚህ ግንኙነቱ የተናጠል ነው የሚሆነው፣ ስምምነቱም የተናጠል ነው የሚሆነው። ቀጣይ ከውልና ማስረጃ ጋር የተገናኙ ሌሎች ሂደቶች ይኖራሉ። እነሱን ሂደቶች የምናደርገው በግል ነው። ያው የጅምላ እንትን ስለሌለ ስለማያውቀው ማለት ነው መንግስት በዛ አግባብ። ስለዚህ እነዚህን ሂደቶች ለመሄድ ከእናንተ ጋር በቅርበት ግንኙነት ማድረጋችንን እንጀምራለን። አስፈላጊ የሚባሉትን የክፍያ መጠኖች የምታውቋቸው ናቸው። እስከዛው ለሱ ዝግጅት እንድታደርጉ ነው። እሱን ግልጽ ለማድረግ እንድትከፍሉ የሚጠበቅባችሁ ቤቱን ከተረከባችሁ በኋላ ባለው 15 ቀን ጊዜ ውስጥ ነው። ግልጽ ነው አይደለ? እድለኛ ከሆናችሁ በኋላ አይደለም መቁጠር የሚጀምረው። መቁጠር የሚጀምረው ከመች ነው? ቤቱን ከተረከባችሁ በኋላ ነው። ቤቱን ከተረከባችሁ በኋላ ማለት ደግሞ በስማችሁ በተለምዶ እንግዲህ አሳጥረን ውልና ማስረጃ በምንለው ተቋም በአካል ቀርባችሁ ቤቱ በስማችሁ ተገዝቶ ወይም ኦልሬዲ እኛ እጅ ላይ ያለ አልሚዎቻችን ጋር ያለ ከሆነ ዞሮ ካለቀበት ጊዜ ጀምሮ ከተረከባችሁበት ወቅት አንስቶ ባለው 15 ቀን ጊዜ ውስጥ ነው። ይህንን በደንብ ግልጽ አድርጉ። ምንም መደናገጥ መሸበር አያስፈልግም። አስፈላጊ ከሆነም ደግሞ መፍትሄዎችን አብረን እናፈላልጋለን። ለዚህም እንዲረዳ ነው እንግዲህ የፋይናንስ ተቋም በፌዴራል ደረጃ በማቋቋም ሂደት ላይ ያለ ነው። እሱንም እንዲሁ እግረ መንገድ ላብራራላችሁና ራፍ ስቲሜሽን ከ80 በመቶ በላይ ተጠናቋል። ነገር ግን የመጨረሻውን ከኮሚሽነሩ ፊርማ አግኝተን ለእናንተ እስክናሳውቅ ድረስ በፋይናንስ ተቋሙ በኩል ምንም እንቅስቃሴ እያደረግን አይደለም። ብድር አገልግሎትም መሰል ነገሮችንም እያቀረብን አይደለም። የመጨረሻው ማረጋገጫ ስለሚያስፈልገን ሰኔ የበጀት መዝጊያ ወቅት ነው። ብዙ አገልግሎቶች በመንግስት ተቋም በኩል ይገደባሉ። አሁንም በቀጣይ የሚገጥመን ይሄ ነው። እንግዲህ የእናንተንም ቤቶች ወደ እናንተ በማዞር ሂደቱ ላይ እንደ አንድ ቻሌንጅ ልናይ የምንችለው የሰኔ ወርን ነው። የመንግስት ሰራተኞች ስላላችሁ ታውቃላችሁ። እንግዲህ በር ተዘግቶ ብዙ ቆጠራዎች፣ ኦዲቶች፣ ሪፖርቶች መሰል ነገሮች የሚሰሩበት ጊዜ ነው። ትንሽ የሚፈትን ወቅት ነው። ቢሆንም ግን በእኛ በኩል ማድረግ ያሉብን በጀርባ መስራት ያሉብን ስራዎች አጠናቀናል። ከዚህ በፊት ከነበረው በፈጠነ ከዚህ በፊት እድለኛ ሆነውም እንኳን ቤታቸው ውስጥ ያልገቡትን ጭምር አካተን በድምሩ ሁላችሁንም ቤታችሁን ለማስረከብ እየሮጥን እንገኛለን። እናንተ ደግሞ ከጀርባም ከጎንም ከፊትም ሆናችሁ በርቱ በርቱ በሉን። እኔ በጣም አመሰግናችኋለሁ። መድረክ መሪያችንን ጋብዛታለሁ። ቴንክ ዩ። አቶ ቸርነት መንግስቴ የኪ ሃውሲንግ ፋይናንስ ሶሉሽን ቺፍ ኤግዚኪዩቲቭ ማርኬተር ከልብ እናመሰግናለን። አሁን በቀጣይ ደግሞ አርቲስት ይገረም ደጀኔ የኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደራችንን ወደዚህ እንጋብዛለን። እባካችሁ ተቀበሉት። እንዴት አደራችሁ? እንኳን ደህና መጣችሁ። ግሩም ቀን ነው። በጣም ደስ የሚል ቀን ነው። በእርግጥ እድለኝነታችሁን ቀድማችሁ ያረጋገጣችሁ ሰዎች ናችሁ። እንግዲህ እዚህ ውስጥ ወይ የእስልምና ተከታይ ወይ የክርስትና ተከታይ መቼም እሱንም በሶስት ባራት ክፈለው ካላላችሁኝ እንደዛ ነው ያለው። ስለሆነው ነገር ሁሉ ፈጣሪ ይመስገን። በድጋሚ እንኳን ደስ አላችሁ። ያው ግልጽ ነው። በተለይ መሀል ከተማ አዲስ አበባ ላይ ነገሩ ሌሎችም ከተሞች ላይ ከባድ እየሆነ ያለበት ሁኔታ ነው። በተለይ ደግሞ ይሄ በተወሰነ መልኩ ከስራችን ከኑሯችን ጋር እንደው ሌሎች ነገሮችን ከቨር አድርገን የልጆች ትምህርት ቤት ከቨር አድርገን ምንበላውን ምንጠጣውን ከቨር አድርገን ላጥ አድርገን ቤት የምንገዛበት አቅም እየተፈጠረ አይደለም። ማለት እየተራራቅን ያለንበት ሁኔታ ነው ያለው። በጣም ከባድ ነው። ትላንትና መሬት 3000 እና 2000 በነበረበት ሰዓት ልብ አልነበረም። ብዙ ሰው ልብ አልነበረምና ገጠር ነው ስንል ወጣ ያለ ነው ስንል ጫካ ነው ስንል እኛ መሀል ከተማ ተወልደን እንዴት ነው የምንወጣው ስንል እንግዲህ እንደምናየው አይናችን እያየ የመሬት የቤት ዋጋ በጣም ከፍተኛ እየሆነ ማንም ሰው አፎርድ ሊያደርገው ማለት ያንን ነገር ማድረግ የማይችልበት ደረጃ ላይ የደረሰበት ሁኔታ ነው። እንደምታውቁት በተለይ በመሀል ከተማ ኮንዶሚኒየም ተመዝግበን ሁላችንም ከ1997 ጀምሮ እስካሁን የምንጠብቅበት ሂደት አለ። እንግዲህ ብዙ ጊዜ ላለው እንግዲህ 97 ያኔ ከተመዘገቡ ሰዎች መካከል አንዱ እኔ ነኝ ተመዝግቤ ያለውና
እግዚአብሔር ይመስገን አልደረሰኝም እስካሁን። እና አማራጮችን እንፈልጋለን። አማራጭ ማለት አሁን ለምሳሌ ሪል ስቴት ብድግ አድርገን በአንድ ክፍያ ወይ በአንድ አመት ክፍያ በሁለት አመት ክፍያ መውሰድ አንችልም አይደለ? ከባድ ነው ካለን መሰረታዊ የኑሮ ሁኔታ አንፃር። ስለዚህ ብዙ ጊዜ ምን እንፈልጋለን? ከሪል ስቴቱ እንደው ዝቅ ያለ ከኮንዶሚኒየሙ መካከል ያለ ቢያንስ እንደው ሳንጎዳ ሳንቸገር ይሄንን ነገር የሚያስተካክልልን ተቋም እንፈልጋለን። እና በዚህ መካከል ነው እንግዲህ ኪ ሃውሲንግን እኔም ያወቅኩት። በዚህ አጋጣሚ ሚዲያ ላይ ደጋግሜ ተናግሬዋለሁ። ኪ ሃውሲንግ አምባሳደር ስላረገኝ አይደለም ማወራው። ኪ ሃውሲንግ ሲጀመር እንደ ማንኛውም ተመዝጋቢ ከተመዘገቡ ሰዎች ውስጥ አንዱ ነኝ። እጣ ከሚጠብቁ ሰዎች መካከል ማለት ነው። ልክ መረጃውን ከሶሻል ሚዲያ ሳገኝ ማገናዘብ ቻልኩኝ። የሚገርማችሁ የኪ ሃውሲንግን ቢሮ ረግጬ አላቅም። ሚስቴ ሙሉ ውክልና ስላላት ባለቤቴ እሷ ነች ቢሮ እየሄደች እያንዳንዱን ፕሮሰስ የምታደርገው። አምባሳደር እስከሆንኩበት ድረስ ቢሮ አልመጣውም። ግን በሚገርም ሁኔታ ግን ብዙ ሰዎች ይሄንን እድል እንዲጠቀሙ መክር ያለሁኝ ማለት እህት ወንድሞቼን ጓደኞቼን እኔ የሆነልኝ ነገር አጠገብ ያሉት ሰዎች ለምን ይሄንን አድቫንቴጅ ይሄንን አማራጭ አትጠቀሙም እያልኩኝ እመክራለሁ። እንተዋወቅ የለ በኑሮ ሂደታችን ወዳጆቻችን ያሉበት ሁኔታ ምናምን አንዳንድ መረጃ የሌላቸው ሰዎች ከሆኑ ይሄንን እድል እንዲጠቀሙ እመክራለሁኝና ከዚህ አንፃር ቢያንስ 6-7 ከዛ በላይ ሰዎችን አስመዝግቤያለሁ። አንዳንዶቹ እንደውም ብየዋለሁኝ ምንድነው እዛ የምታገኘው ነገር አለ ከነሱ ጋር መስራት ጀምረሃል የሚል ጥያቄው ነበረው። መስራት ሳልጀምር ማለት ነው። አሁን ስራ ስለሆነ ባወራም ያው መቼም አምባሳደር ስለሆነ ነው የሚል ምክንያት ያስቀምጣል። ግዴታዬ ነው በማህበረሰቡና በኪ ሃውሲንግ መካከል ድልድይ ሆኖ መልእክት መረጃ እንዲደርስ ማድረግ በጎ ነው። እንግዲህ አምባሳደርም ሲኮን በተቻለ መጠን ቢያንስ የምናምንበትን ይሆናል የምንለውን ነገር እናወራለን። ቁጭ ብለንም ስንነጋገር የሚያዋጣ ቆሜ ላወራበት የምችለው ሐሳብ ቢኖር ማህበረሰቡ የሚጠቀምበት ነገር ቢሆን ደስ ስለሚል ማለት ነው። ነገ ሁላችንም እንዳልኳችሁ የዚህ አካል ነን። ብንጠቀምም ብንጎዳም አብረን የምንጎዳበት አብረን የምንጠቀምበት መሆን አለበት ብዬ አስባለሁኝ። ቅድም ብሎታል አቶ ቸርነት። እዚህም ያላችሁ በየቤታችሁ በሶሻል ሚዲያ እየተከታተላችሁ ያላችሁ በጠቅላላ በልበ ቅንነት ስናስበው አንዱ ለአንዱ ነው የሚገዛው። ዛሬ ሲቆጥቡ የነበሩ ሰዎች በግልጽ አማርኛ ለማገዙ ለናንተ ቤት ገዙላችሁ። እናንተ ደግሞ የምትከፍሉት ደግሞ ቀጣይ ለሚመጡት ሰዎች ቤት ይገዛል። ስለዚህ በጋራ እየተደጋገፍን ነው ማለት ነው። ይሄንን በማመቻመች ደረጃ መሃል ላይ ቁጭ ብሎ ኪ ሃውሲንግ ሰዎችን መዝግቦ ይሄኛውን ብር ከዚህ ተቀብሎ ያንን ከማድረግ አንጻር ነው እንጂ ይሄ የጋራ እቁባችን ነው አይደል? እቁብ የእቁብ መንፈስ ያለው ነው። ሰዎች ሲጥሉ ለሌላው ይደርሳል ማለት ነው። ከዚህ አንጻር እኔ እንደ ኃላፊነቴ ኪ ሃውሲንግም እንደ ኃላፊነቱ ሰዎች ቁጭ ብለው ደሞዝ ተከፍሏቸው የሚሰሩት ሰዎች ስራውን ቢያሳልጡትም በትክክል ይሄ ነገር ግቡን የሚመታው ግን እያንዳንዳችን ቅድም እንደተባለው ኃላፊነታችንን መወጣት ስንችል ነው። ለምሳሌ አላውቅም፣ እስቲ እዚህ ውስጥ እንደው ሰው ያስመዘገበ ሰው እስኪ ምልክት ይስጠኝ። ይጠቅመሃል በእውነት እንደው ለራሳችሁ አጨብጭቡ። የእውነት የልብ ቅንነት ይፈልጋል እኮ አይደል? አንዳንድ ነገር ማለት እናንተ ለምሳሌ ያመናችሁበት ይሆናል ብላችሁ ያላችሁትን ነገር ለወዳጅ ግድ የለህም ይሄ ነገር ያዋጣሃል ማለት ቅንነት ይፈልጋል። አንዳንዶቻችን እንደሱ አይደለንም እውነት ለመናገር ማለት ነው። ባለፈው መድረክ ላይ ብየዋለሁ እጣ የወጣ ጊዜ 20,000 ተመዝጋቢ አለን ስንል ለምሳሌ 100,000 እንደ ግብ የተቀመጠው ምንድነው? በርከት ያሉ ቁጥሮችን ለምሳሌ እስከ 5,200 ወይም ከዛ በላይ ቤት ኪ ሃውሲንግ እያሰራ ይገኛል ሲባል ይሄንን ግን ማስኬድ የሚቻለው ምንድነው? ቁጥሩ እየጨመረ በሄደ ቁጥር ነው ማለት ነው። 20,000 ሰው አለን ስንል ተመዝጋቢዎች በየቤታችሁም የምትከታተሉ ወደፊት እድለኞች የምትሆኑ 20,000 ሰው አለን ስንል አንዳንድ ሰው ሁለት ሰው ቢያመጣ ስንት እንሆናለን ማለት ነው? 60,000 አይደል? 60,000 ያ ማለት ሁለት ሰው ስናመጣ 40,000 ሰው አመጣን ማለት ነው። ያ የሚመጣው 40,000 ሰው አንዳንድ ሰው ካመጣ 100,000 ሞላን ማለት ነው። በጣም ኢዚ ነው የፕሮሞሽን አካሄዱ። ይሄንን ስንል ግን
እንደ ይሄ ጎልድ ኩዊስት ወይ ደግሞ እንደ ቲያንሽ ምናምን ነገር ጀስት ቢዝነስ ለመስራት ሳይሆን እንደ እውነትም ሰዎች ምን እንዲሉ ነው እንዲጠቀሙም ጭምር ነው ከዚህ ድል እንዲጠቀሙ። ስለዚህ ሁላችንም ባለቤት እንድንሆን ሁሉም ሰው በጋራ መስራት አለበት ማለት ነው። በጋራ ካልሰራን አይሆንም። እውነት ለመናገር እጣ የወጣ ጊዜ አጋጣሚ እዚህ አንድ ወንድማችን ሙስሊም ወንድማችን ነበርና እጣ ሲወጣ አጋጣሚ እዚህ ቤት ነበርና ባለቤት ጋር ስልክ ደውል ተብሎ ስልክ ደውሎላት ነበር። የእውነት በጣም ነው ያለቀስኩት። እዛ ቁጭ ብለን ነበርና ከራሴ ጋር እየተናነኩኝ እምባዬን እያስኩኝ ምን ያህል የቤት ችግር ምን ያህል ከባድ እንደሆነ የእውነቴን ነው የምላችሁ። ባለቤቱ ማመን አልቻለችም። እስኪ ወላሂ በል እስኪ ትዘጋዋለች፣ መልሶ ይደወልላታል። የእውነት እንዴት አይነት በቃ ማለት እሷ እንትን ስትል እኔ ነፍሴ ተጨነቀው። ሁላችንም የምናውቀው ችግር ስለሆነ ስለዚህ ሰዎችን እንጋብዝ፣ ሰዎች ወደዚህ እንዲመጡ እናድርግ። በጋራ በመደጋገፍ እንግዲህ አንዳንዴ መጠበቅ አይገባንም። የሆነ ነገር እየጠበቅን ከምንቀመጥ የራሳችንን ነገር መስራት በጣም በጎ ነው። የምንችለውን ነገር ተደጋግፈን ብናረግ ነው የሚሻለው እንጂ ቁጭ ብሎ መጠበቁ አዋጭ አይደለም። ስለዚህ የቤት እድለኝነት እየጠበቃችሁ ያላችሁ ሰዎች ቁጭ ብሎ መጠበቅ ብቻ ሳይሆን ሁላችንም ስራችንን እንስራ። በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ። ከዛ ባሻገር ዛሬ የማረጋገጫ ደብዳቤ የምትወስዱበት እንኳን ደስ አላችሁ የምንባባልበት ቢሆንም በቅርብ ጊዜ ደግሞ ከጀርባ ያሉት ቴክኒካል ነገሮች ተጠናቀው ደግሞ የቁልፍ ርክክብ በሚደረግበት ሰዓት አብረን ደስታችንን የምንገልጽ ይሆናል ማለት ነው። እናንተ ያገኛችሁትን እድል ሌሎች እንዲጠቀሙ ጋብዙ። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። አርቲስት ይገረም ደጀኔን ከልብ እናመሰግናለን። እናንተም ጥሪያችን አክብራችሁ ስለተገኛችሁ አሁንም በድጋሜ እናመሰግናችኋለን። እንግዲህ እንኳን ደስ አላችሁ ማለት እወዳለሁ። ከዚህ በመቀጠል የሚኖረን ፕሮግራም የሚሆነው የቤት እድለኛ ለሆናችሁ ስለእናንተ የማረጋገጫ ደብዳቤ የሚሰጥበት ነው። ደብዳቤውን የሚሰጡን አቶ ቸርነት መንግስቴን ወደዚህ እጠራለሁ። እባካችሁ ተቀበሉልኝ። ፍቅር ሰይድ፣ ትዕግስት ተባበለ፣ ወንደሰን ታደሰ፣ እሺ በድጋሚ ሁላችሁም እንኳን ደስ አላችሁ። አሁን የሰጠናችሁ ደብዳቤ እድለኛ መሆናችሁን ኦፊሻሊ እንደ ተቋም የምናረጋግጥበት ነው። እውነት ነው። ሚያዝያ 30 እጣ መውጣቱን በቀጥታ ስርጭት አስተላልፈናል። በተለያዩ ሰነዶች በቪዲዮዎች መልክ አለ፣ በፎቶ መልክ አለ። ከዛም በላይ ግን በሕግ ፊትም እንኳን ተቀባይነት እንዲኖረውና ለኛም ደግሞ ቀጣይ ሂደቶችን ለመሄድ ይሄን ማድረጋችን አስፈላጊ ነው። እንደምታውቁት በዝግ ሂሳብ ቁጥር ከህዝቡ የሰበሰብነው ገንዘብ እኛ በፈለግነው ሰዓት የምናንቀሳቅሰው እንደፈለግን የምናደርገው አይደለም። ባንኮቹም በግልጽ እንዳስቀመጡት ለእናንተም ለሚመለከተው ሁሉ ብለው በጻፉት ደብዳቤ ላይ እንደሰፈረው ለሁለት ነገሮች ብቻ ነው ይህ ገንዘብ ሊንቀሳቀስ የሚችለው። የመጀመሪያው ነገር ኪ ሃውሲንግ ፋይናንስ ሶሉሽን ቤቱን ቀጥታ ከገበያ ላይ ሲገዛ፣ ሁለተኛው ደግሞ በተለያየ መንገድ አልሚዎችን ሲያስገነባ ነውና ያንን ለማድረግ ይህን ያክል እድለኞች አሉኝ ቤት ገዝቼ ወይም እየተሰራ ያለውን አጠናቅቄ የማስተላልፍበት ካርታ በስማቸው ይሁንልኝ ለማለት አየር ላይ ስለማይሆን ይህ ሰነድ እናንተ እጅ ላይ መድረስ ስላለበት ነው እንግዲህ ዛሬ የሰበሰብናችሁ። የሰጠናችሁ አንድ ወረቀት ደብዳቤ ብቻ ሳይሆን ቀጣይ ሂደቱን እንድንጀምር ለኛም መብት የሚሰጠን ፍቃድ የሚሰጠን ነው የሚሆነው። ይህ ደብዳቤ የደረሳችሁ ሰዎች በጠቅላላ ከውላችሁ በተጨማሪ ኪ ሃውሲንግ ፋይናንስ ሶሉሽን ቤቱን እንዲሰጣችሁ መብታችሁን የምትጠይቁበት ጭምር እንዲሆን ሆኖ ነው ማለት ነው። ከዚህ ጋር አያይዘን እንግዲህ እነዚህ ወደ ፊኒሺንግ የቀረቡት ቤቶች በአጭር ጊዜ ውስጥ ይጠናቀቃሉ። እንግዲህ በቃል ደረጃ ያለው ከ45 ቀን ባነሰ ጊዜ ውስጥ ነው። ክረምት ነው፣ የሚገጥመንን አናውቅም። መጠባበቂያ እንይዛለን።
እስከዛው ሰዓት አስፈላጊ ሂደቶችን የጀመርናቸውን እኛ እናጠናቅቃለን። ትንሽ ጊዜ የሚወስድብን ሂደት እውነቱን ልንገራችሁና የገንዘቡ ትራንዛክሽን ነው። ያው የህግ ባለሙያዎች ካላችሁ ታውቁታላችሁ። ከሆነ ያክል በላይ ገንዘብ ከአንድ ድርጅት ወይም ግለሰብ ወደ ሌላው ሲተላለፍ ገደብ ስላለበትና አስፈላጊ ሂደቶችን ጭምር ስለሚሄድ እነሱን ሂደቶች ነው የምንሄደው። ከዛ ውጪ ምንም የሚይዘን ነገር የለም። እንደ ከዚህ በፊቱ ወደ ገበያ ሄደን ደላሎችን አናግረን ወይ ደግሞ እናንተ ራሳችሁ ቤቶቹን አምጡ ብለን አይደለም። አሁን እጃችን ላይ ያሉ ናቸው። ግን ለአልሚዎቹ አስፈላጊውን የተቀሩትን የመጨረሻ ክፍያዎች ከፍለን ያው ከነሱ እጅ ልናወጣው አይደለ ቤቱን እነሱ እጅ ላይ ባለበት ሰዓት በግንባታ ሂደት ውስጥ በየፌዙ ክፍያዎችን እየከፈልን እንሄድ ይሆናል። በየፌዙ እሱ ችግር የለውም። አሁን ግን ሙሉ ለሙሉ ከነሱ እጅ ሊወጣ አይደለ። ስለዚህ ሲወጣ መውጣት ያለበት ሙሉ ተከፍሎ ነው። ያንን ሂደት እንሄዳለን ማለት ነው። እግረ መንገድ በዚሁ ጀምረው መጨረስ ያቃታቸው ሪል ስቴቶች የሚሆኑ ኮንትራክተሮች ካሉ ቤቶች ማለት ነው ወደኛ አምጧቸው። 40 አይበቃንም፣ የመጨመር እቅድ አለን። ግን በእናንተ በኩል ከመጣ ደግሞ ለእናንተም ስራ ይሁንና ቅድሚያ እንሰጣችኋለን። በእኛ መንገድ የእኛ ቲም እየፈለገና እየሰራ ያለው ስራ እንዳለ ሆኖ ማለት ነው። ሌላኛው በቀጣይ ድጋሚ ስንገናኝ ፍሎር ነምበር ነው እጣ የምታወጡት እና የቤቱን ቦታ የምታውቁት ማለት ነው። ሁለተኛው ኢቨንታችን እሱ ነው። እዛ ኢቨንት ላይ ስናደርግ አካል ጉዳተኞችን ያው በህጋዊ መንገድ የተረጋገጠ ማለት ነው የህዝብ ስራ እንደመሆኑ መጠን ሁሉንም የሚመለከትና ያማከለ መሆን መቻል አለበት። ነገር ግን አካል ጉዳተኞችን ያማከለ አሰራር አለን፣ ህጉም ይደግፋቸዋል። ከዛ በተጨማሪ እኛም ደግሞ ይህን ማድረግ ግዴታችን ነው። ስለዚህ ፍሎር ነምበር እጣ ስናወጣ አካል ጉዳተኞችን ያማከለ እንዲሆን እናደርጋለን። ቃል ሳይሆን እየገባሁላችሁ ያለሁት እናደርጋለን ነው በትክክል። ይሄ ነው በጠቅላላ ያለው ነገር። በድጋሚ እናንተም ቤተሰቦቻችሁም ወዳጅ ዘመዶቻችሁም ሁላችሁም እንኳን ደስ አላችሁ እንላለን። እንግዲህ መድረክ መሪያችን በምትለው መሰረት ደግሞ ከተወሰናችሁት ጋር ሆነን ይህን ኬክ እንቆርሳለን። ኬኩን የምንቆርሰው ለመጀመሪያው ጅማሮ ነው። ከአሁን በኋላም ስንገናኝ ድጋሚ እንቆርሳለን። በጣም አመሰግናችኋለሁ።